ኢትዮጵያ የ2018 ሰባተኛው ጠቅላላ ምርጫን ሰላማዊ ዲሞክራሲያዊና አሳታፊ በሆነ መንገድ ማጠናቀቋ ይታወሳል። ለዚህ ሀገራዊ ምርጫ መሳካትም የሲቪል ማህበረሰብ ድርጅቶች የጎላ አስተዋጽኦ አበርክተዋል። ሲቪል ማህበራት የህዝብ ውክልና ያላቸውና በዲሞክራሲ ባህል ግንባታ ላይ የራሳቸውን አሻራ እያሳረፉ ያሉ ድርጅቶች መሆናቸውንም በተግባር ያረጋገጠ ተሳትፎ አድርገዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ፕሬዝዳንት አህመድ ሁሴን ምክር ቤቱ በድህረ ምርጫ እንዲሁም ከምርጫ በኋላም ባሉት ሂደቶች ላይ በመሳተፍ በርካታ ስራዎችን ማከናወኑን ገልጸዋል። ምርጫ የዜጎች ንቁ ተሳትፎ የሚያደርጉበት ተሳትፎም የሚገለጽበት አንዱ ሌላ መንገድ ነው። በዚህ ሂደት ውስጥ ምርጫው እኒህን የመሰሉ ትላልቅ ዋና ዓላማዎችን የያዘ እስከሆነ ጊዜ ድረስ የሲቪል ማህበራቱ ይሄ በተሳካ ሁኔታ እንዲከወን ለማድረግ የራሳቸው አስተዋጽኦ አላቸው። አንዱ በመራጮች በቅድመ ምርጫ የሚያደርጓቸው ናቸው። ህዝቡ ይሄንኑ አውቆ ንቁ ተሳትፎ በማድረግ የምርጫ ካርድ እንዲወስድ ምርጫ ማለት በኮንሴፕት ደረጃ ምን ማለት እንደሆነና ለነሱ ምን አይነት አስተዋጽኦ እንዳለው በሀገር መንግስት ግንባታ ውስጥ ምን አይነት አስተዋጽኦ ሊያበረክቱ እንደሚችሉ ጭምር በዚህ ደረጃ ሲያስተምሩ የቆዩበት ነው። ምርጫ በተካሄደባቸው ሁሉም ክልሎች ማለት ነው። ምርጫ በሚደረግበት ወቅት ደግሞ የመታዘብ ስራቸውን ሲሰሩ ቆይተዋል። በዚህም ሂደት እንግዲህ የሲቪል ማህበረሰብ ድርጅቶች ይህንን ሂደት ሲደግፉ፣ ሲያበረታቱ በዋናነት ሊገኝ የሚችለው አንዱ ትልቅ ቁም ነገር የህዝብ ተሳትፎ በሁሉም ረገድ አስፈላጊ መሆኑን የምናይበት፣ በሌላኛው ደግሞ ከብጥብጥ ከግጭት ከጦርነት ይልቅ በራሳችን በምርጫ መንግስታችን እናመጣለን የሚል ሌላ ግልባጭ እውነት የያዘ ነው ማለት ነው። ጠንካራ ሀገር በቀል የሲቪል ማህበረሰብ ድርጅቶችን መገንባት በመንግስትና በህዝብ መካከል ግልጽነትና ተጠያቂነት እንዲኖር ከማድረግ አኳያ የጎላ ሚና እንዳለውም ተጠቁሟል። የሲቪል ማህበረሰብ ድርጅቶች መንግስት፣ ህዝቡ፣ ሚዲያው፣ ሌሎችም በትብብር የሚሰሩበት ማዕቀፍ እስካለ ጊዜ ድረስ የውስጥን አቅም አሟጦ ለመጠቀም የሚያስችል ሁኔታ የተስተካከለ ይሆናል። አሁን ባለው ሁኔታ የሲቪል ማህበራቱም እንዲህ አይነት ግዙፍ ትዕይንቶችን ሲያካሂድ በማህበረሰቡና በሲቪል ሶሳይቲ መካከል በመንግስትና በማህበረሰቡ መካከል ያለውን ግንኙነት ለማጠናከር ነው፣ መተማመንን ለማጠናከር ነው። ዋንስ ይሄንን ከፈጠርን በኋላ የውስጥ አቅማችን የተጠቀምን ብዙ በትብብር በጋራ የምንሰራባቸውን ጉዳዮች እናደርጋለን። ይህንኑ ለማሳካት ለምሳሌ የሲቪል ማህበረሰብ ድርጅቶችና መንግስት እና ሌሎች ባለድርሻ አካላት የትብብርና የቅንጅት መድረክ በምክትል ጠቅላይ ሚኒስትሩ የሚመራ እኛ በምክትልነት ቼር የምናደርገው ትልቅ ፕላትፎርም ፈጥረናል። ይህንኑ ታሳቢ ማድረግ የውስጥ አቅምን ለመጠቀም ብቻ ሳይሆን ቢዮንድ ዛት ብዙ በትብብር ልንሰራቸው የምንችላቸው ነገሮች ስላሉ ማለት ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰባተኛው ጠቅላላ የምርጫ ሂደት ከመቼውም ጊዜ በላይ የፖለቲካ ፓርቲዎች ሰላማዊ የሚዲያ ክርክርና ቅስቀሳ ያደረጉበት የህዝብ ንቁ ተሳትፎ የታየበት እንደነበር የምክር ቤቱ ሰብሳቢ ሰለሞን አየለ ተናግረዋል። ሰባተኛው ጠቅላላ ምርጫ ሁሉም ፖለቲካ ወደ 43 የሚሆኑ የፖለቲካ ፓርቲዎች ውስጥ ኦልሞስት አንድ የፖለቲካ ፓርቲ ነው በምርጫ ቦርዱ እጩ ካቀረበ በኋላ ባለመግባባት የቆመው። 12 የፖለቲካ ፓርቲዎች ተሳትፈዋል። በአጠቃላይ የፖለቲካ ፓርቲዎች በተቻለ አቅም የፖሊሲ አማራጮቻቸውን ማኒፌስቶቸውን ለህዝቡ ከማቅረብ ባለፈ ሰፊ የሚዲያ ክርክር ማድረግ የቻሉበት የምርጫ ሂደት ነው ኦልሞስት የነበረው። እንግዲህ ያንንም የጋራ ምክር ቤቱ ደግሞ ይህን የምርጫ ተከታታይ ኮሚቴም ጭምር በማደራጀት ምርጫውን ሲከታተል ነበር። ስለዚህ ምርጫው ሰባተኛ ጠቅላላ ምርጫ በሰላም መጠናቀቅ ችሏል። በፖለቲካ ፓርቲዎች መካከል የሀሳብ ልዩነቶች ቢኖሩም በሀገሪቱ ሉዓላዊነትና በብሔራዊ ጥቅም ላይ ሁሉም የፖለቲካ ፓርቲዎች የጋራ አቋም እንዳላቸው የተገለጸ ሲሆን ውጤቱንም በጸጋ መቀበል ስልጡንነት መሆኑን ገልጸዋል። አብረን የምንሰራቸው ብዙ ነገሮች አሉ። ፖለቲካ ፓርቲዎች በአጠቃላይ ልዩነት የሌለብን ጉዳዮች አሉ። ለምሳሌ በአገሪቱ ሉዓላዊ ጉዳዮች ላይ በጋራ ጥቅሞቻችን ላይ እስካሁን ድረስ ባለው ሂደት ውስጥ ልዩነቶች የሉ። ስለዚህ አሁንም የምርጫ ጉዳይ ደግሞ ልዩነትን ይፈጥራል ተብሎ አይጠበቅም።
እንደውም የበለጠ መቀራረቦችን የበለጠ የሐሳብ መንሸራሸሮችን የበለጠ አብሮነቶች ሁሉ የሚቀጥሉበት ሂደት ነውና በዛ ልክ ተጠናክሮ መቀጠል መቻል አለበት። የኛም ኮሚቴ ያንን ይከታተላል። የጋራ ምክር ቤቱን በተዋረድ በፌደራል ደረጃ አለ፣ በክልሎች ደረጃ አለ፣ ዞንና ወረዳ ድረስ አለ። የጋራ ምክር ቤቶች ፖለቲካ ፓርቲዎች ቁጭ ብለው የሚወያዩበት ከምርጫ በፊት ኦልሞስት ተወያይተን ነው የገባ ነው። አሁንም ከምርጫ በኋላ እንወያያለን። ውይይቶቻችን ይቀጥላሉ፣ የሀሳብ ልዩነቶች ይቀጥላሉ። ነገር ግን የአገር አንድነቶቻችን ደግሞ ተጠናክረው ይቀጥላሉ። ውጤቱ ምንም ይሁን ምን ሁሉም የፖለቲካ ፓርቲዎች ምርጫውን የተሳተፉት በአጠቃላይ መቀበል ያስፈልጋል።